የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። Mikel Oyarzabal strikes fast for Spain. A glimpse, just a glimpse of the World Cup final. And France now have it to do. Porro, Olmo, Pedro Porro! It's happening for Spain! Look at those wild eyes! The world is opening up for this glittering Spanish cohort. For Pedro Porro, the moment of his professional life. A spectacular Spanish display. Spain, the European champions, will play the World Cup final. የፒተር ድሩሪን ኮሜንትሪን የሰማነው እንደ አጋጣሚ ሆኖ ትላንትና አንድ ስም ሲያሳስት እየሰማነው ነበር። የላሚን ያማልን ስም ላሚን ያማልን ላማል ሲሎን ያመሻው፣ ግን በጠቅላላው ግን መቼስ ብዙ ሰው የሚወደው የውብ ድምጽና ደግሞ የተዋጣላቸው ቃላት ባለሟል ነው እና የትላንት ምሽቱን የስፔንን ብሔራዊ ቡድን በጣም አስደናቂ ፐርፎርማንስ እና ለፍጻሜ መድረስ የተረከበት ነው። የስፔን ብሔራዊ ቡድን በድጋሚ የፈረንሳይ አቻው ላይ ፍጹም ዶሚናንት ሆኗል። የዛሬ 2 ዓመት በአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ላይ እንደነበረው ማለት ነው። ከዚህኛው ጨዋታ በፊት ስለ ፈረንሳይ ብሔራዊ ቡድን ሱፐርስታሮች አንዳንድ ጊዜም በእርግጥ የተጋነነ የሚመስል እኛም የዛግነት ሰለባ ሆነ ሊሆን ይችላል ከ1970ው የብራዚል ብሔራዊ ቡድን ከ2002 የብራዚል ብሔራዊ ቡድን የማጥቃት ኃይል ጋር የሚነጻጸር በጣም አስፈሪ የሆነ ምባፔ፣ ዴምቤሌ፣ ባርኮላ፣ ዱዌ፣ ኦሊሴ ያሉበት የማጥቃት ኃይል ያለው በግለሰቦቹ ጥራት ምክንያት የዓለም ዋንጫን እስካሁን ድረስ ዶሚኔት ያደረገ በብዙዎቹ ጨዋታዎች ላይ 2 3 4 ጎሎች ያስቆጠር እስከዚህኛው ጨዋታ ድረስ የመጣ ነው። በእርግጥ የስፔን ብሔራዊ ቡድን ቀላል ተፋላሚ እንደማይሆን መገመት ይቻል ነበር። ምክንያቱም በስፔን ብሔራዊ ቡድን የቅርብ ዓመታት የፈረንሳይና የስፔን ግንኙነትም በተደጋጋሚ ለዲዲዬ ዴሾ ቡድን በጣም አስቸጋሪ ቡድን በመሆኑ የምናውቀው ነው እና ውድድሩ ከመጀመሩ በፊትም ከስፔን ወይ ከፈረንሳይ ዋንጫውን ያሸንፋሉ የሚል ብዙ ግምት ይሰጥ ነበር። ሌሎች ግምት የተሰጣቸው እንግሊዝ፣ ፖርቱጋል፣ አርጀንቲና፣ አልፎ ተስፈኛ ሰዎች ብራዚልንም ገምተው ነበር። ሌሎችም ግምት የተሰጣቸው ትልልቅ ሀገራት ነበሩ። እንደ ጀርመን አይነቶችም የዓለም ዋንጫን የማሸነፍ ግዙፍ ታሪክ ያላቸው ቡድኖችም ምናልባት አይታወቅም በሚል የገመቷቸው ሰዎች ነበሩ ይሆናል። ግን በጠቅላላው በአብዛኛው አንደኛና ሁለተኛ ብዙ ግምት የተሰጣቸው ቡድኖች ስፔንና ፈረንሳይ ናቸው። ግን ሁለቱ ቡድኖች የተሰሩበት የእግር ኳስ የርዕዮት ፍልስፍና በጣም የተለያየ መሆኑን ትላንትና ያየንበት ነው። ምክንያቱም የስፔን ብሔራዊ ቡድን በግለሰቦች ቅድም እንደጠቀስኳቸው አይነት በጣም አስደናቂ ዓለም ዋንጫ እያሳለፉ ያሉ የማጥቃት ግለሰቦች ወይም ኢንዲቪጁዋሎች የሉት ይሆናል። ግን እንደ ቡድን ፍጹም የተለየ ቡድን መሆኑን አሳይቷል። ሊያውም በእኔ ግምት ከሁለተኛ ማርሽ በላይ ባልሆነ ፍጥነት እየተጓዘ ነው ያንን ያደረገው። የስፔን ብሔራዊ ቡድንን ትላንትና ስመለከት በጣም ጥሩ ተጫዋተዋል። ጥሩ መጫወት ግን ንጽጽራዊ ነው። ከዚህም በላይ ጥሩ መጫወት የሚችል ቡድን ነው። ምክንያቱም ላሚን ያማል ገና አልተመለሰም ወይ የምናውቀው ላሚን ያማል ከዚህ የተሻለ ተጫዋች ነው ትላንትና ከነበረው። በሁለቱ ጎሎች ላይ አንደኛው ላይ በቀጥታ እሱ ላይ ጥፋት ስለተሰራ፣ ሁለተኛው ላይ በሚስበው ትኩረት ምክንያት በተፈጠረ ስፔስ፣ በሁለቱም ጎሎች ላይ ትርጉም ያለው ሚና ነበረው። ግን ላሚን ያማል የዚህኛው አሁን ያለው የትውልድ እና ቀጥሎ የሚመጣውም ዘመን ትልቅ ተጫዋች የሚመስል ነው። እንደምታውቁት ከዚህ በላይ መጫወት ይችላል። ከጉዳት ጋር ነው ወደዚህ ዓለም ዋንጫ የመጣው። ኒኮ ዊሊያምስ በጉዳት ምክንያት የዛሬ 2 ዓመት በአውሮፓ ዋንጫ የሰጠውን አይነት አገልግሎት እየሰጠ አይደለም።
ስለዚህ እነዚህ ተጫዋቾች ጥሩ በሚጫወቱበት ጊዜ በተሟላ ፊትነሳቸው ላይ በሚገኙበት ጊዜ የስፔን ብሔራዊ ቡድን ከዚህም በላይ ጥሩ መጫወት እንደሚችል እናውቃለን። ከዚህም በላይ አደገኛ መሆን እንደሚችል እናውቃለን። ለዚህ ነው በሁለተኛ ማርሽ ነው የተጫወቱት እምለው። ግን ፈረንሳይን ለማፍረክረክ በቂ ነበር፣ ከኳስም ጋር ያለ ኳስም በሁለቱም። እና ይህ የዓለም ዋንጫ እንደምታውቁት እንደ አጋጣሚ ሆኖ የሱፐርስታሮች የዓለም ዋንጫ ነው የነበረው። ሊዮኔል ሜሲ ፍጹም ድንቅ የዓለም ዋንጫ በ39 ዓመቱ ምናልባት በዓለም ዋንጫ ታሪክ በዚህ እድሜ እንዲህ አይነት ተጽዕኖ የፈጠረ ተጫዋች የለም። ድንቅ የዓለም ዋንጫ እያሳለፈ ነው። ኪሊያን ምባፔና ዓለም ዋንጫ ተነጣጥለው የሚተያዩ ተጫዋቾች አይደሉም፣ ወይም ሁለት በጣም ትልቅ መዋደድ ያላቸው ናቸው የዓለም ዋንጫና ምባፔ። በዚህ ውድድርም ላይ 8 ጎሎች አስቆጥሮ ከሜሲ ጋር ከፍተኛ ጎል አስቆጣሪነቱን ይመራል። ሃሪ ኬን፣ ጁድ ቤሊንጋም፣ ኤርሊንግ ሃላንድ፣ ቪኒሲየስ ጁኒዮር፣ ሌሎችም ተጫዋቾች ግለሰቦች ሱፐርስታሮች የየቡድኖቻቸው ቁልፍ ሆነው ስለ ዓለም ዋንጫ ስናወራ ስለ ዘንድሮ የዓለም ዋንጫ ከቡድኖች የህብረት አጫወት ይልቅ የግለሰቦች የተናጥል ብቃት ጎልቶ ብዙ የተነገረበት ነው እና ግማሽ ፍጻሜ ከደረሱት ቡድኖች መካከል እንዲህ አይነት ስታር ያላሳየን ስፔን ብሔራዊ ቡድን ነበር። ምክንያቱም እንዲህ አይነት አሁን በጠቀስኳቸው ደረጃ የሚጠቀስ አንድ ተጫዋች አለው ላሚን ያማል። ነገር ግን ላሚን ያማል ቅድም በጠቀስኩት ምክንያት ከፖርቱጋል ጋር 90 ደቂቃ ሲጨርስ ከ74 ቀን በኋላ ነው 90 ደቂቃ የጨረሰው፣ ወይ ከ2 ወር ከ2 ሳምንት በኋላ የፊትነስ ችግር ኖሮበት ነው ወደ ውድድሩ የመጣው። ስለዚህ የፊትነስ ችግር እንዳለበት ተጫዋች ነው ሲጫወት እስከ አሁን ድረስ የቆየው ትላንትን ጨምሮ ማለት ነው። እና ስታንድ አውት ኢንዲቪጁዋል የለውም። አርጀንቲና ሜሲ ቢኖራት፣ ፈረንሳይ ምባፔ ቢኖራት፣ እንግሊዝ ኬን እና ቤሊንጋም ቢኖሯት፣ ኖርዌይ ሃላንድ የነበራት ቢሆን ወይ በብራዚል ቪኒሲየስ ዋናው አውራ የነበረ ቢሆን ስፔን እንደዚህ ያልነበራት። እስከ ትላንትናውም ጨዋታ ድረስ በ6 ጨዋታ 8 ጎል ብቻ ነበር ያስቆጠረችው። ምባፔና ዴምቤሌ ሁለቱ ብቻቸውን 13 ጎል ለፈረንሳይ ብሔራዊ ቡድን አስቆጥረዋል። ነገር ግን ከ2 ዓመት በፊት ስፔን የአውሮፓ ሻምፒዮን በነበረችበት ጊዜ እንዳደረገችው ከግለሰብ ከዋክብት በላይ ቡድን ነው የስፔን ብሔራዊ ቡድን እና ትላንትና የቡድን እሴት የጋራ ጨዋታ እንደ ቡድን መብለጥ ድል ያደረገበት ነው። በተለይ መሀል ላይ የነበራቸው ብልጫ በጣም አስደናቂ ነበር። ሮድሪና ፋቢያን ሩዊዝ ጨዋታውን ፍጹም ተቆጣጥረውት ነበር። ዳኒ ኦልሞ የቡድኑ ክሬቲቭ ስፓርክ ነው፣ ግን ከኋላ በጣም ጠንካራ የቦታ አያያዝ ዲስፕሊን ያላቸው ጨዋታ መቆጣጠር የሚችሉ የፈረንሳይ ተጫዋቾችን ፊዚካሊቲ አካላዊ አጫወት ለመቋቋም የሚያስችል ተክለ ቁመናም ያላቸው የዛሬ 2 ዓመት የስፔን ብሔራዊ ቡድን የአውሮፓ ሻምፒዮን በነበረበት ጊዜ ወሳኝ ሚና የነበራቸው ደግሞ ትላንትናም ይህንኑ አይነት አገልግሎት በድጋሚ የሰጡ አማካዮች አሉት። ኦልሞም እንደዚሁ በጣም ግሩም ነበር። ለሁለተኛው ጎል መቆጠር ቄንጠኛ ኳስ ማቀበሉ ብቻ ሳይሆን በተለይ ከኳስ ውጭ የነበረው ትጋት በጣም አስደናቂ ነበር እና የፈረንሳይ ብሔራዊ ቡድን ችግር ከገጠመው በስፔን ነው ችግር የሚገጥመው የሚል ግምት የሰጡ አንድ ትልቅ ፈረንሳይ ባለሙያ ነበሩ፣ አርሰን ቬንገር። ቶኒ ክሩስ የቀድሞ የጀርመን ብሔራዊ ቡድንና የሪያል ማድሪድ ኮከብ የራሱ ፖድካስት አለው ፌሊክስ ከሚባል ባለ የስራ አጋሩ ጋር አብሮ ውይይቶች ያዘጋጃል እና ቬንገር ፈረንሳይ ናቸው እና ፈረንሳይ ዓለም ዋንጫ ታሸንፋለች ብለው ገምተው ነበር። ፈረንሳይ በመሆናቸው ብቻ አይደለም ግን ብዙ ሰው ፈረንሳይን ይገምት ነበር። እንዲያውም ለናቲ ልኬለታል፣ ያስደምጠናል የቬንገርን ግምት። ካቆመው ፈረንሳይን የሚያቆመው የስፔን ብሔራዊ ቡድን ነው የሚል ግምት ነበራቸው። እሱን ብንሰማው ደስ ይለኛል። Real question for me is Spain, if one team is capable now to beat France, I would say it is Spain, because they have a technical level that is better than France. They have a quality of a team play and the culture of collective football that nobody else has in the world at the moment at that level. So this is the decider between the two. Of course, physically, France is stronger. ይሄ እንግዲህ ፈረንሳይ ያሸንፋል ብለው ከገመቱ በኋላ ግን የሚያቆመው የሚመስለኝ አንድ ቡድን የስፔን ብሔራዊ ቡድን ነው። የህብረት አጫዋቱ ቴክኒካዊ ጥራቱ በዓለም ላይ ተወዳዳሪ የሌለው ነው ብለዋል እና ይሄ ብልጫ በአማካይ ስፍራ ላይ በሚገባ ታይቷል። የፈረንሳይ ብሔራዊ ቡድን መሀል ላይ ኦሬሊዮን ሹዋሜኒና አድሪያን ራቢዮ
ነው አሰልፎ ወደ ሜዳ የገባው። ሁለቱ የፈረንሳይ አማካዮች የስፔን አቻዎቻቸውን ጥላ ረጅም ጊዜ ሲያሳድዱ ነው ምሽቱን ያሳለፉት። ማይክል ኦሊሴ በዚህኛው የዓለም ዋንጫ ምናልባት በጣም ኤክሳይቲንግ የሆነው ተጫዋች ነበር ይሆናል፣ ግን ፍጹም ተነጥሎ ነበር። እንዲያውም አሰልጣኝ ዴሾ ጨዋታውን ለመቀየር በሞከረ ጊዜ ወደ ቀኝ ክንፍ ቦታ እንዲያወጣው ከዴምቤሌ ጋር ሚና እንዲለዋወጥ ጭምር ተገዶ ነበር። ከሁለተኛው የውሃ ረፍት በኋላም ተቀይሮ እንዲወጣ ሆኗል። የወቅቱ የባሎንዶር አሸናፊ ዴምቤሌ በጣም ደካማ ምሽት ነበር ያሳለፈው። በተደጋጋሚ ኳስ ይበላሽበት ነበር። መጨረሻ ላይ አንድ ሁለት ብዙ አደጋ ማይፈጥሩ ሙከራዎች አድርጓል። ብራድሊ ባርኮላም እንዲወጣለት ምሽት አልነበረውም። በመከላከል ምናልባት ተቀይሮ ከገባው በሱ ፈንታ ከገባው ዴዚሬ ዱዌ የተሻለ የመከላከል ዲሲፕሊን አሳይቶ ሊሆን ይችላል እንጂ እምባፔ ትልቁ የስፔን ስጋት ተብሎ ሲጠቀስ የነበረው ተጫዋች ጨዋታው ላይ ይህንን ጨዋታ የምናስታውሰው እምባፔ እንዴት ነበር ብለን ስናስታውስ ኡናይ ሲሞንን መጨረሻ ላይ በብስጭት ለመማታት የሞከረበት ቅጽበት ብቻ ነው። ስለዚህ ፈረንሳይ የማጥቃት ከዋክብት የሚባሉትን ተጫዋቾች በሙሉ ኒውትራላይዝ ያደረገ በጣም ግሩም የሆነ የቡድን አጫዋት ነው በስፔን ብሔራዊ ቡድን በኩል ያየ ነው። እንደ ፈረንሳይ አይነት ግለሰቦች የሏትም ይሆናል ብዙ ጎል የሚያስቆጥሩ የጨዋታ ውጤት ለብቻቸው የሚለውጡ የሚመስሉ፣ ነገር ግን ከግለሰቦች በላይ ቡድኑ በጣም አስደናቂ ነው። አሁን ትላንትና የስፔንን ተጫዋቾች ማን መጥፎ እንደተጫወተ እርግጠኛ አይደለሁም። ምክንያቱም ሁሉም ተጫዋች በጣም ድንቅ ነበር። ቡድን የሚያስብለው እሱ ወይ በጣም የተዋጣለት ታክቲካዊ ኃላፊነትን የተወጡበት ምሽት ነበር። ለምሳሌ ትልቁ ስታር ላሚን ያማል ከሆነ እኔ የስፔንን ፐርፎርማንስ በግለሰቦች ደረጃ እገሌ አንደኛ ጥሩ ነበር፣ ከዛ ሁለተኛ እንትና ነበር፣ ሶስተኛ ያኛው ተጫዋች ነው እያልኩ ከ1 እስከ 5 ወይ እስከ 6 በጠቀስ የብሩ ትልቁ ስታር የሚባለው ላሚን ያማልን አላካትተው። ዲፈረንሻል ተጫዋች እንደነበር አውቃለሁ። ለጎሎቹ መገኘት ትልቅ ሚና ነበረው። ነገር ግን እሱ 6ኛው የ7ኛ የስፔን ምርጡ ፐርፎርመር ሊሆን ይችላል ከዛ ባያንስ። ስለዚህ ቡድኑ ነው ጥሩ የነበረው፣ ግለሰቦቹ አይደለም ጥሩ የነበሩት። የስፔን እግር ኳስ ባህል እሱ ቡድን መሆን ነው። ከድሮም ጀምሮ የዛሬ 16 ዓመት የዓለም ዋንጫን ሲያሸንፉም ልክ ነው። የአማካይ ክፍል የበለጠ ይጠቀስ ይሆናል፣ ግን የሚጠቀሰው እንደ ዲፓርትመንት ነው፣ ግለሰቦቹ አይደለም የሚጠቀሱት። ቻቪን ያለ ኢኒየስታ ያለ ቡስኬትስ ያለ ሌሎቹ አማካዮች ነጥለን ብቻ የዛ ቡድን ኮከብ አንለውም አይደል? ሌሎቹንም ተጫዋቾች አንድ ላይ ነው የምናነሳው ማለት እንደ ዲፓርትመንት ነው የምናነሳው ማለት ነው። ይሄኛውንም የስፔን ብሔራዊ ቡድን አንድ ልዩ ኮከብ አናወጣለትም። ቡድኑ ብቻ በጣም አስደናቂ ነው። ለፉሪያል ሮሃ በድጋሚ ያንን ነው ቡድኑ ያሳየው። ለምሳሌ ሁለቱን ጎሎች ያስቆጠሩትን ተጫዋቾች ተመልከቷቸው። ሚኬል ኦያርሰባል አንታይ ስታር የሚባል ወይም ትልቅ ኮከብ ተብሎ የሚጠቀስ ተጫዋች አይደለም። ለሪያል ሶሲዳድ ነው የሚጫወተው። ግዙፍ ለሚባሉ ክለቦች የሚጫወት ተጫዋች አይደለም። ግን የሃሪኬንን ያህል ጎል አስቆጥሯል በዚህኛው የዓለም ዋንጫ ላይ። ትላንትናም የፍጹም ቅጣት ምቱን ያስቆጠረው እርሱ ነበር። በጠቅላላው ያለው ታክቲካዊ ሚና የላቀ መሆኑ እንደተጠበቀ ሆኖ ሌላኛውን ጎል ያስቆጠረው ፔድሮ ፖሮም ሱፐርስታር አይደለም። በተጠናቀቀው የውድድር ዘመን ከቶተናም ጋር ላለመውረድ ሲጫወት የነበረ 2 ሲዝኖችን 17ኛ ሆኖ የጨረሰ ቡድን ውስጥ የተጫወተ ተጫዋች ነው። አሜሪክ ላፖርት በሳውዲ አረቢያ ነው ሲጫወት የነበረው ባለፉት ጥቂት ዓመታት። ፓው ኩባርሲ ገና 19 ዓመቱ ነው። ኡናይ ሲሞን የአትሌቲክ ቢልባኦ ግብ ጠባቂ ነው። ሁለቱ አማካዮች ሮድሪ እና ፋቢያን ሩይዝ የውድድር ዘመኑን አብዛኛውን ጊዜ በጉዳት ነው ያሳለፉት። አሌክስ ባዬና የአትሌቲኮ ማድሪድ ጀማሪ የመሆን ዋስትና እንኳን ያለው ተጫዋች አይደለም እና የኮከቦች ቡድን አይደለም። ቡድኑ ግን በጣም አስደናቂ ነው። ልክ እንደ 2010 አይነት ማለት ነው። በፈለጉት ፍጥነት ስፔኖቹ በፈለጉት ፍጥነት ነው ጨዋታው የተደረገው። ስለዚህ ፍጥነት ዲክቴት ያደርግ ነበር። ስለ ስፔን የኳስ ቁጥጥር ጥራት ጥያቄ የለውም። ትላንትና ስለሚከላከሉበት መንገድ ስናነሳ የክራይፈን አንድ ከዚህ በፊት የተናገረው ንግግር ጠቅሼ ነበር። ሜዳ ውስጥ ያለው አንድ ኳስ ነው። በአንድ ጊዜ በአንድ ኳስ ነው መጫወት የሚቻለው። ያንን ኳስ ከያዝን የተጋጣሚ ቡድን ጎል ያስቆጥርብን ምን ሚል ፍልስፍና ያለው ነው። ስለዚህ የቦል ማስትሪያቸው የኳስ ቁጥጥር ጥራታቸው አዲስ ነገር አይደለም፣ ግን ከኳስ ውጪም በጣም አስደናቂ ነበር። የ2014ቱን የዓለም ዋንጫ ያሸነፈው ፔር ሜርተሳከር ZDF ለሚባል የጀርመን ብዙሃን መገናኛ ጨዋታውን ይተነትን ነበርና ምን አለ? ከኳስ ውጪ ባላቸው ትጋት ስታንዳርድ ያስቀመጠ ቡድን ነው ብሏል። በጣም የተደራጀ የፕሬሲንግ አይነት ነበራቸው። የፈረንሳይን early build up ከራሳቸው የሜዳ ክፍል እየተጫወቱ ለመውጣት በሚሞክሩባቸው ውስን አጋጣሚዎች እንኳን በሚገባ ማናጠብ በሚችል የፈረንሳይ ብሔራዊ ቡድን የቢልድ አፕ አጫወት
የተሳካ እንዳይሆን ማድረግ የሚችል የፕሬሲንግ አጫወት ነበራቸው። ከላሚን ያማል ሳይቀር ትላንትና ይሄንን አይተናል። ከኳስ ጋር ምናልባት ከዚህ የተሻለ ማድረግ እንደሚችል እናውቃለን፣ ግን እንደዛ ነበር። ካውንተር ፕሬሲንጋቸው ሻርፕ ነበር። ሁለተኛ ኳሶች ያሸንፉ ነበር። ስሜታቸው በጣም ጠንካራ ነበር እና ልክ የ2010 የዓለም ዋንጫን ያሸነፈው ያን ቡድን የሚመስሉ ባህሪያት አሉት። ጠንካራ የወል አጫወት ባህል ያለበት ነው፣ ጠንካራ ህብረት ያለበት ነው የሚባለው ለዚህ ነው። የመከላከል እርጋታቸው አስደናቂ ነው። እንግዲህ ትላንትና በድጋሚ ጎል ሳይቆጠርባቸው ወጥተዋል። በዓለም ዋንጫ ታሪክ አነስተኛ ጎል ተቆጥሮበት ሻምፒዮን የሆነ ቡድን ሁለት ቡድኖች አሉ። ሁለቱም ሁለት ጎሎች የተቆጠሩባቸው ቡድኖች ናቸው። ግን በደቡብ አፍሪካ ካሲያስ፣ ቻቪ፣ ኢኒየስታ የነበሩበት ቡድን እንደዚሁ 2 ጎል ብቻ ነበር የተቆጠረበት። ጎል አስቆጣሪ ቡድን አልነበረም። ይሄኛውም የስፔን ብሔራዊ ቡድን በጎል ማስቆጠርነቱ ብዙ እንደማይደነቀው ያኔም እንደዛ አልነበረም እና በ7 ጨዋታ 2 ጎል ብቻ ባለፈው ከቤልጅየም ጋር በነበረው ጨዋታ ነው ጎል የተቆጠረባቸው። ልዩ ጎል ነው ያም የኬቨን ደ ብሮይነ ኳስ፣ በኋላ የሻርል ዴካቴላሪ አጨራረስ ነው እንደዚህ አይነት ኤክሰፕሽናል ጎልን ይጠይቅ ነበር። ስለዚህ ትላንትና የስፔን ብሔራዊ ቡድን በጣም የተዋጣለት ከፊት እስከ ኋላ ከጨዋታው ጅማሬ እስከ ፍጻሜ ድረስ ግሩም ነበር። ጨዋታው ጅማሬ ላይ በጣም ኤክሰፕሽናል አልነበሩም። የመጀመሪያው 20 ደቂቃ ላይ ከሞላ ጎደል ተቀራራቢ ነበር። ግን እንደ ግማሽ ፍጻሜ ጨዋታ የፈረንሳይን ብሔራዊ ቡድን የተቆጣጠሩበት መንገድ በጣም አስደናቂ፣ ውብ፣ ዶሚናንት የሆነ በራሳቸው ፍጥነት የተደረገ እና ለፍጻሜ መድረስ የሚገባው አይነት ቡድን ነው የነበረው። ስለዚህ ከአርጀንቲናና ከእንግሊዝ አንደኛውን ይገጥማሉ ማለት ነው። ለዴሾ ለዲዴ ዴሾ እንግዲህ አሁን ይሄ የመጨረሻ ሳምንቱ ነው። ቅዳሜ ዕለት ለደረጃ ይጫወታል። 3ኛ ሆኖ ለመጨረስ የሚደረግ ጨዋታ አለ። አንዳንድ ውሳኔዎች የተሳሳተ ይመስላል። ያው ከተሸነፈ በኋላ እንዲህ አይነት ነገሮችን ማለት ባህሪያዊ ነው። ግን ለምሳሌ የመጀመሪያ አሰላለፍ ውስጥ ኦሬሊዮን ሹዋሜኒን አስጀምሮታል። እኔ አሁን ይሄ ተጫዋች ይጀምራል ብዬ አልጠበቅኩም። ውድድሩ ከመጀመሩ በፊት ከአድሪያን ራቢዮ ጋር የሚጣመረው ተጫዋች እሱ መሆኑ ግልጽ ነበር። ግን ተጎዳ እና በሱ ፈንታ የገባው ማኑ ኮኔ በጣም ጥሩ ጨዋታዎች ነበር በቅርብ ጊዜ ያደረገው። በእርግጥ ስፔን ውስጥ የሚጫወት ነው። ከኮኔ የበለጠ ቴክኒካዊ ጥራት አለው። ከስፔን አማካዮች ጋር ኳስ ለመቆጣጠር የተሻለ አማራጭ ይሰጠኛል ብሎ አምኖ እንደሆነ እረዳለሁ። ስለዚህ ውሳኔው ስሌት እንዳለው ግልጽ ነው። ግን አልሰራም። ምክንያቱም በ100% ፊትነስ ላይ ያለ ተጫዋች አይመስልም። ባርኮላንና ዱዌን እያቀያየረ እንደሚጠቀም እናውቃለን። አንዳንድ ጊዜ ባርኮላ ይጀምራል፣ አንዳንድ ጊዜ ዱዌ ይጀምራል። ነገር ግን ምናልባት እዚህም ቦታ ላይ ዱዌ የተሻለ በፔዥም ከባርኮላ ቀድሞ የሚሰለፍ ተጫዋች በመሆኑና ባለ ወቅታዊ ፎርም ምክንያት የተሻለ ተጫዋች በመሆኑ ምክንያት እሱን ማሰለፍ ይገባው ይሆናል። በጨዋታዎች ላይ የወሰናቸው ውሳኔዎች አሉ፣ በኋላ ብናነሳቸው ጥሩ ነው። ግን ለፈረንሳይ በጠቅላላው ምሽቱ በጣም የከፋ ነበር። ገና በጨዋታዎቹ የመጀመሪያ ደቂቃዎች ላይ ነው በእኔ ግምት በመጀመሪያ አጋማሽ የፈረንሳይ በንጽጽር የተሻለው ተጫዋች የነበረው አድሪያን ራቢዮ ቢጫ ካርድ የተመለከተ አማካይ ተከላካይ ነው። ቅድም እንደጠቀስኩት ጥላ እንዲያሳደድ የተገደደ ተጫዋች፣ ብዙ ጥፋት እንዲሰራ የሚጠበቅ ተጫዋች ነው። ዲስትሮየር ስለሆነ ኳስ ነጣቂ ስለሆነ ቶሎ ነው ቢጫ ካርድ የተመለከተው። በመጀመሪያው አጋማሽ ዊሊያም ሳሊባ ተጎድቶ ወጥቷል። በመጀመሪያ አጋማሽ የፍጹም ቅጣት ምት ተሰጥቷል በሉካ ዲኛ ስህተት ምክንያት። ስለዚህ ለፈረንሳይ ብሔራዊ ቡድን ከጨዋታው ጅማሬ ጀምሮ ነገሮች ሁሉ የከፉ ነበሩ። ከዛም ሪከቨር ማድረግ አልቻሉም። የመጀመሪያ ኢላማውን የጠበቀ ሙከራ እንኳን ያደረጉት 64ኛው ደቂቃ ላይ ነው። ጨዋታው ሲያልቅ 0.3 ኤክስጂ ብቻ ነው የነበራቸው። የፈረንሳይ ብሔራዊ ቡድን በጠቅላላው በሙከራዎች እንዲህ አነስተኛ ሙከራ ያደረገበት፣ እንደዚህ አነስተኛ ኢላማቸውን የጠበቁ ኢላማቸውን ያገኙ ሙከራዎች ያደረገበት፣ እንዲህ ዝቅ ያለ ኤክስጂ ያስመዘገበበት ጨዋታ አልነበረም። በእርግጥም እስከ ስፔን ድረስ እንደዚህ አይነት ባላጋራ አልገጠመውም ነበር። ያው ነገሮችን አሁን በፐርስፔክቲቭ በሬትሮስፔክቲቭ ወደ ኋላ ተመልሰን ፈረንሳይ ማንን እየገጠመን የመጣውና እንድንል ሊያስገድዱ ነው ማለት ነው። ብዙ በዚህ ክርክር ባልስማማ፣ ምክንያቱም ይሄኛው የዓለም ዋንጫ የነገረን ነገር የትኛውም ትልቅ የእግር ኳስ ሀገር አዲስ መጤ የሚባለውን እንኳን ዝም ብሎ በፓርክ ውስጥ እንደመረማመድ ሊረማመድበት አይችልም። ስፔን በካቦ ቬርዴ በዚህ ውድድር ላይ ነጥብ ጥሏል ከኬፕ ቨርድ ጋር የመጀመሪያ ጨዋታቸውን ሲያደርጉ። ሌሎችም በጣም ባላንስድ የሆኑ ጨዋታዎች አይተናል። እንግሊዝ ከዲያር ኮንጎ ወይ ከጋና ወይ ሌሎችም ብዙ ጨዋታዎች መጥቀስ ይችላሉ። ስለዚህ በጣም ቀላል የሚባል ጨዋታ አለ ለማለት ያስቸግራል።
የ48 ሀገራት የዓለም ዋንጫ ሲሆን የፎርማቱ ለውጥ እንዲህ የአቅም መመጣጠን የሌለባቸው ቡድኖች እንዲገናኙ እና ሰፋፊ የጎል ልዩነቶች እንድናይ ያደርጋል ቢባልም ብዙ እንደዛ የነበር አይመስለኝም። አርጀንቲና በብዙ ችግር ነው ካቦ ቬርዴን ያሸነፈው፣ በብዙ ችግር ነው ግብጽን ያሸነፈው። ግብጽ ትልቅ የአፍሪካ የእግር ኳስ ሀገር ቢሆንም በዓለም ዋንጫ እስከዚህኛው ዓለም ዋንጫ ድረስ አንድ ጨዋታ እንኳን አሸንፎ አያውቅም ኒውዚላንድን እስኪያሸንፍ ድረስ። ስለዚህ ቀላል ጨዋታ የሚባል ብዙ አለ ብዬ አላምንም በእርግጥ። ነገር ግን የስፔን አይነት ሀያል ቡድንን አልገጠሙም እና የሁለት ምንድነው ፊሎዞፊካል ስኩልስ ኦፍ ቶት የተለያየ የእግር ኳስ አስተሳሰብ ባላቸው ሁለት ቡድኖች መካከል የተደረገም ጨዋታ ነው። ስፔን በፖሴሽን እና በሙቭመንት በብሎክ በማጥቃት ላይ የተመሰረተ ነው። የፈረንሳይ ብሔራዊ ቡድን ደግሞ በፈጣን የመልሶ ማጥቃት የተመሰረተ ነው። ስለዚህ የስታይሎችም ጦርነት ነበር ማለት ይቻላል። በተቻለ መጠን የፈረንሳይ ተጫዋቾችን ፍጥነት መቆጣጠር፣ የሚሮጡበትን ክፍት ቦታ መወሰን መገደብ ያስፈልግ ነበር። በሚገባ አድርገውታል። ይህንን የስፔን ብሔራዊ ቡድን ያፈጥናል፣ ግን የሚያፈጥነው ኳሱን። ልዩነቱ የፈረንሳይ ተጫዋቾች ራሳቸው ፈጣኖች ናቸው፣ ስፔን ኳሱን ነው የሚያፈጥነው እና የስፔኖቹ ፍልስፍና ማንም ፈጣን ተጫዋች ከኳስ የበለጠ አይፈጥንም የሚል ነው። ስለዚህ እንደፈለጉ ነው የጨዋታ ፍጥነትን ዲክቴት የሚያደርጉት። ታያቸዋላችሁ የፈረንሳይ ተጫዋቾች አትሌቶች ናቸው። ግለሰቦቹ ከራሳቸው ሜዳ ኳስ እየገፉ 3-4 ተጫዋቾች አልፈው ጎል ማስቆጠር የሚችሉ ናቸው። አንድ ባንድ መጥቀስ ትችላላችሁ። ሁሉም አትሌቶች ናቸው። ግን ዩዚያን ቦልት ትላንትና ታዳሚ የነበረው በቪአይፒ ቦክስ ውስጥ የተቀመጠው ዩዚያን ቦልት እንኳን የሱ ሁለት ጣምራ እግሮች 9.58 ሰከንድ 100 ሜትርን በገባበት ጊዜ ከኳስ የበለጠ መፍጠን አይችሉም። ለምሳሌ ጎሉ ሲቆጠር ኦያርሰባል በ120 ኪሎ ሜትር ፐር አወር ነው ኳሱን የመጣው። ኳስ ያን ያህል ይፈጥናል። ስፔኖቹ ያንን የሚያደርጉት ፈጣኖች አይደሉም። በአካል ስታዩቸው እንደ ፈረንሳይ ተጫዋቾች አይደሉም። ሮድሪም፣ ባዬናም፣ ኦሎሞም፣ ፋቢያንም በኋላ የገባው ፔድሪም እንደዚህ ግን የኳስ ጠቢቦች ናቸው እና ለእኔ ሁለት የፍልስፍና አይነቶች ያየንበት ነው። ከዛ ቅድም ከኳስ ውጪ ስለነበረ ትጋት ጠቅሼ ነበር። ከኳስ ጋር ማድረግ በጣም ቀላል ስለሆነ ይሄንን የስፔንን ብሔራዊ ቡድን የምናውቀው ነገር ስለሆነ የስፔን እግር ኳስ ባህል ስለሆነ፣ ነገር ግን ከኳስ ውጭ የነበራቸውን አፕሊኬሽን ተመልከት። 15ኛው ደቂቃ ላይ የፈረንሳይ ተጫዋቾች አደገኛ የሚሆኑበትን በዚህኛውም የዓለም ዋንጫ ከሁሉም በላይ ብዙ ጎሎች በሽግግር ያስቆጠሩበትን አንድ ማጥቃት አየን። ዴምቤሌ ለኦሊሴ ሰጠው። ኦሊሴ በጣም አስደናቂ ኳስ ከስፔን የተከላካይ መስመር ጀርባ ለኪሊያን ምባፔ ያቀበለው። በዛ ቅጽበት ላይ 3 የስፔን ተጫዋቾች፣ 2 የመሃል ተከላካዮችና ካልተሳሳትኩ የቀይ መስመር ተከላካዩ ፔድሮ ፖሮ መጥተው ወረሩት። ልክ ቀፎ እንደተነካ ንብ ማለት ነው እና ምባፔ እንዲወጣ ተገደደ ከሳጥኑ። ከኳስ ውጭ የነበራቸው ትጋት እሱን። የፈረንሳይ ብሔራዊ ቡድን ትልቁ አደገኝነቱ ያ ቨርቲጎ ነው። ቨርቲካል አጫወት ነው፣ ቀጥተኛ አጫወት ነው፣ ፍጥነት ነው፣ ሰፊ ስፔስን ማጥቃት ነው። ያ በሚሆንበት ጊዜ ግን የነበራቸው ወረራ በጣም አስደናቂ ነው፣ በጣም አስደናቂ ነው። ስለዚህ ይሄ ደግሞ ከኳስ ጋር ብቻ ሳይሆን ያለ ኳስም ያለውን የስራ ዲስፕሊን፣ እንደ ቡድን መጫወት ደህና ስም አለው። ትልቅ ስታር ነው የሚባለው ላሚን ያማል እንኳን የዲፌንሲቭ ሺፍቱ መጨረሻ ላይ ምባፔ ላይ ታክል እስኪወርድ ድረስ ነበር። ያው ታክሉ ልክ አልነበረም፣ ሚስታይም ነው፣ ጊዜውን የሳተ ነው። ግን ይነግራችኋል ምን አይነት የመከላከል ዲስፕሊን እንደነበራቸው ተጫዋቾቹ። የፍጹም ቅጣት ምቱ ግን በጣም ክሪቲካል ነበር ለእኔ። ጨዋታው ላይ በጣም አስፈላጊ ነበር ማን ነው ቀድሞ ጎል የሚያስቆጥረው የሚለው። ምክንያቱም ጨዋታው የሚሄድበትን ሁኔታ የሚወስነው ቀድሞ ጎል የሚያስቆጥረው ቡድን ነው። ጌም ስቴት የሚባለው እሱ ነው። የፈረንሳይ ብሔራዊ ቡድን ቀድሞ ጎል ቢያስቆጥር ኖሮ ስፔን እስካሁን ድረስ በአንድም ጨዋታ አልተመራም። ለነገሩ ፈረንሳይም በዚህ ውድድር አልተመራም። 2 ለሰከንድም ያልተመሩ ቡድኖች ናቸው እና በዓለም ዋንጫ ታሪክም ሬከርድ ነው 2 ሴሚፋይናል የደረሱ ቡድኖች ምንም ለሰከንድም በውድድሩ ላይ ሳይመሩ ወይም ቀድሞ ጎል ሳይቆጠርባቸው እና ጎል ከተቆጠረ በኋላ ከሁለቱ አንዱ ምን አይነት ሪያክሽን ነው የሚያሳዩት የሚለውን ለማየት ግን ያጓጓ ነበር። የፈረንሳይ ብሔራዊ ቡድን ጎል ቢያስቆጥር ኖሮ ስፔን እንደ ድሮ ዝግ ባለ ፍጥነት ኳስም የሜዳ ስፍራም በመቆጣጠር ብሎክ ይዞ ለማጥቃት እድል ያገኝ የበለጠ ሪስክ መውሰድ አለበት። የበለጠ ሪስክ መውሰድ አለበት ማለት የፈረንሳይ ተጫዋቾች የበለጠ ሰፊ ስፔስ ያገኛሉ ማለት ነው። የፈረንሳይ ብሔራዊ ቡድን በቅርጽ እንዲከላከል እድል ያገኛል ማለት ነው። ስለዚህ ቀድሞ ጎል የሚያስቆጥረው ቡድን ጨዋታው የሚሄድበትን ሁኔታ ይወስነዋል እና ስፔን ቀድሞ ጎል አስቆጠረ። ግን ራንደም ነው
ማርክ ኩኩሬያ እስቲ የሚሆነውን አያለው ብሎ ነው ኳሱን የመታው እንጂ ዓላማ ያለው ኳስ አይደለም። ከዛ ሉካ ዲኛ አሁን እንግዲህ እኔ የላሚን ያማል አይነት ተጫዋቾች የተጋጣሚ ቡድን ተጫዋቾች ላይ የሚያመጡት ችግር ስነ ልቦና የሚመስለኝ ቀላል ውሳኔ መወሰን ይችላል። ኳሱን ወደ ውጭ ማውጣት ይችል ነበር። በሁለት ተች ነው ለመቆጣጠር የሞከረው በጭንቅላቱ ግን ላሚን ያማል መጣና የላሚን ያማል ቴንሽን ጥርት ያለ ውሳኔ እንኳን እንድትወስኑ እድል አይሰጥም። ከዛ 32 ዓመቱ ነው ግን የ16 ዓመት ተጫዋች ስህተት ነው የሰራው። ጥፋት ሰራበት። ፍጹም ቅጣት ምቱ ተሰጠ። በቪአር ቼክ አልተደረገም። መጠነኛ ጥያቄ ያለኝ ኳስ በእጅ የተነካ ስለሚመስለኝ እኔ ግን የፍጹም ቅጣት ምት ነው ኔ እና ኦያርሰባል ቅድም እንደጠቀስኩት 120 ኪሎ ሜትር በሰዓት የሄደ የፍጹም ቅጣት ምት ነው የመታው። ይሄኛው የዓለም ዋንጫ አንደኛው ባህሪው ሜሲም ምባፔም ሃሪኬንም በኋላ መልሶ የመምታት እድል ቢያገኝም የፍጹም ቅጣት ምት ማስቆጠር ሲሳናቸው ያየንበት ውድድር በዓለም ዋንጫ ታሪክም ከ1938 በኋላ አነስተኛው የፍጹም ቅጣት ምቶችን የማስቆጠር ሬከርድ ያለበት ውድድር ነው። አሳነሰን ልናየው አንችልም የፍጹም ቅጣት መቶ ማስቆጠር። ኦያርሰባል ስፔሻሊስት ነው በዚህ እና ደግሞ የፈረንሳይ ተጫዋቾች ለማዘግየት ሞክረው ነበር። በቪአር እየታየ አልነበረም ግን ባፔ አንበል ነው ግን ሌሎችም ተጫዋቾች ሄደው በአንድ በኩል የስነ ልቦና ተጽዕኖ መቺው ላይ ለማሳደር በሚመስል ሁኔታ በመጠኑ የፍጹም ቅጣት ምት መምቻውን ያዘገየ ግርግር ፈጥረው ነበር። ይሄ ሁል ጊዜ ለመቺ ፕሬሸር ድጋሚ እንዲያስብ ያደርገዋል። ቤቱ ገብመታ ይሻላል። ብዙ የማሰቢያ ጊዜ ያገኛል። ብዙ የማሰቢያ ጊዜ ማግኘት ኮምፕሊኬት ያደርጋል፣ ያወሳስባል ይባላል። የፍጹም ቅጣት ምት የመምታት ስነ ልቦና እንደዛ ነው። ኦያርሰባልም ቀድሞ ነው ኳሱን የያዘው። አንዳንድ ጊዜ ባለፈው አይታችሁ እንደሆነ ፓራጓይ ከፈረንሳይ ሲጫወቱ ዴምቤሌ እንደሚመታ መስሎ ኳሱን የያዘ መቺውን ዴምቤሌን ፕሮቴክት ለማድረግ ነው። ከዛ የፓራጓይ ተጫዋቾች በቂ ሪሰርች አልሰሩ ይሆናል። ምክንያቱም የፍጹም ቅጣት ምቱን የሚመታው እምባፔ እንደሆነ እናውቃለን። እምባፔን ትተው እንደማይመታ የሚታወቀውን ዴምቤሌን ለማዋከብ ይሞክሩ ነበር። የተፈለገውም እሱ ነው፣ የማይመታው ተጫዋች የተዋከበው። ለነገሩ የፍጹም ቅጣት ምቷን ነጥብም ለመምታት እንዳይመች ቆፈር ለማድረግ ሞክረዋል። ይሄ ምንድነው የላቲን አሜሪካ ሼናኒገን የሚሉት እንደዛ አይነት ነገር ለማድረግ ሞክረው ነበር። እምባፔ ቢያንስ ከዛ ወከባ ነጻ ነበር። ሲመታ የቱ ጋር መምታት እንዳለበት ያውቅ ነበር፣ አስቆጥሮታል። በሌላ ጨዋታ ነው የሳተው። በሌላ ጨዋታ ሲስት ግን አርቢትሩ እንዲዘገይ በማድረጋቸው 3 ደቂቃ ከ10 ምናምን ሰከንድ ዘግይቶ ኳሱን ይዞት ቆየ ምናምናረ የፊሽካውን ድምጽ እየጠበቀ መምታት ፈልጎ ግን አዘገዩት እና ብዙ የማሰቢያ ጊዜ አግኝቶ ሊሆን ይችላል የስታተር ወይም ስቶፕራን የሚሉትን የፍጹም ቅጣት ምት ሞከረ። ቦኖ አዳነበት እና የስነ ልቦና ጉዳዩ ማሳነስ ያለብን አይመስል። የዓለም ዋንጫ ግማሽ ፍጻሜ ነው ይሄ፣ ወደ ፍጻሜ ለማለፍ የሚደረግ እና ብዙ የማሰቢያ ጊዜ ነበር ግን አስተማማኝ የፍጹም ቅጣት ምት ነው የመታው እና ደግሞ ማይክ ሜኞ በጣም ጥሩ ግብ ጠባቂ ነው የፍጹም ቅጣት ምቶችን በማዳን ያ ጎል አይ ቲንክ የጨዋታውን ቶን ከዛ በኋላ እንዴት እንደሚሆን የወሰነ ነው። ስፔን ቀድሞ ጎል ካስቆጠረ ለፈረንሳይ ውስብስብ እንደሚሆን ግልጽ ነበር። ምክንያቱም ኳስ የሚያስጠማ ቡድን ነው የስፔን ብሔራዊ ቡድን፣ ኳስ የሚያስጠማ ቡድን ነው። ፈረንሳይ በሁለት አማካይ ነው ወደዚህ ውድድር የመጣው። እስካሁን ድረስ ሰርቶለት ነበር ያንን ደፋር የሆነ 4-2-4 ከሞላ ጎደል የሚመስል 4-2-3-1 ነው ካልን በጣም የሚያጠቃ 4-2-3-1 ሁለት ስፔሻሊስት አማካዮች ብቻ የሚጠቀም ቡድን ነው የፈረንሳይ ብሔራዊ ቡድን። ስለዚህ በአማካይ ክፍል ላይ ሁል ጊዜ የ3-2 የ4-3 የ2-1 ምናምን ብልጫ የሚወሰድበት አይነት ቡድን በመሆኑ ምክንያት የስፔን ብሔራዊ ቡድን ጎል ቀድሞ ማስቆጠሩ ለፈረንሳይ በጣም መጥፎ ዜና ነበር። በኋላ ፍጥነቱን ለመጨመር ሞከሩ። ግን ፍጥነት ለመጨመር ደግሞ ሲሞክሩ ትላንት ያነሳነውን 1 ነጥብ አየን እና ብዙ ጊዜም እምባፔ በላሊጋ እንደ አይነት ነገር ያጋጥመዋል። በተለይ ከባርሰሎና ጋር ኩባርሲ ካለበት ባርሰሎና ጋር ሲጫወት ብዙ ጊዜ ኦፍሳይድ ይገባል። የምታውቁት የኦፍሳይድ ላይ ናቸው በጣም አስደናቂ ነበር። በተደጋጋሚ ኦፍሳይድ መግባት ጀመረ። ትላንት እንዳየነው አንዳንዶቹ ማርጂናል ናቸው ግን ኦፍሳይድ ነው። ብዙ ጊዜ ኦፍሳይድ ይገባ ነበር እና ደግሞ ፍጥነት አንዳንድ ጊዜ የተገራ ካልሆነ ወደ ግርግር ነው የሚለወጠው እና የፈረንሳይ ጨዋታ ወደ ግርግርነት መለወጥ ጀመረ። ሌላ አንድ ማንሳት ያለብን ሰው ግን አለ። የስፔን ብሔራዊ ቡድን በሃይላይን ነው የሚጫወተው። በዓለም ዋንጫው ከራሱ የጎል መስመር በጣም ወደፊት ርቆ በመከላከል ብዙ ሜትሮችን ርቆ የሚከላከለው የስፔን ብሔራዊ ቡድን። እንደዛ የምታደርጉ ከሆነ በመጨረሻው መስመርና በግብ ጠባቂው መካከል ያለው ርቀት መወሰን አለበት፣ ሬዲዩስድ መሆን አለበት። ወይ ግብ ጠባቂው ከራሱ ሳጥን እየወጣ የመጫወት ችሎታ ያስፈልገዋል። ኡናይ ሲሞን 2 ወይ 3 ጊዜ ከራሱ ሳጥን እየወጣ ኳስ ክሊር ሲያደርጋየን። ስለዚህ ግብ ጠባቂ ብቻ አልነበረም፣ 11ኛ የአውትፊልድ ተጫዋች ነበር ማለት ነው።
ያንን ስፔስ የሚዘጋው እሱ ነው። ከራሱ የፍጹም ቅጣት ምት ሳጥን ወጥቶ 10-15 ሜትር ወጥቶ ይጫወት ነበር። አሁን ኡናይ ሲሞን ከዳቪድ ራያም ከጆዋን ጋርሲያም ያነሰ ፕሮፋይል ያለው ግብ ጠባቂ ነው አሁን ባለበት ሁኔታ። ሁለቱ የባርሴሎና የአርሰናል ግብ ጠባቂዎች ናቸው፣ ግን ስፔሲፊክ የሚሰጠው ጥቅም አለ። በእርግጥ ሁለቱም ግብ ጠባቂዎች ሌሎቹም ሁለት ግብ ጠባቂዎች ይህንን ማድረግ ይችላሉ። ሁለቱም ቡድኖች በራሳቸው ስታይል ለመጫወት ነበር የሞከሩት። ስፔን በኮንትሮል በትዕግስት በኳስ ቁጥጥር በቴሪቶሪያል ቁጥጥር በፕሬሲንግ በካውንተር ፕሬሲንግ በጣም የተዋጣለት ነበር። ፈረንሳይ በፍጥነት ግን በተካለበ በተቻኮለ ፍጥነት ነው ይጫወት የነበረው። ከዛ አሰልጣኝ ዴሾ ለውጥ ማድረግ ጀመረ። ለነገሩ የመጀመሪያ አጋማሽ እንዳለቀ ነው ለውጥ ያደረገው። አሁን እዚህ ጋር እኔ ዴሾን በጠቅላላው በፈረንሳይ ብሔራዊ ቡድን እግር ኳስ ውስጥም በተጫዋችነት የማርሴይም ተጫዋች የኖንትም ተጫዋች የዩቬንቱስም የቼልሲም ተጫዋች በነበረበት ጊዜም በብሔራዊ ቡድን ተጫዋችነትም በአምበልነት ደግሞ በአሰልጣኝነትም ትልቅ ሬከርድ ያለው ነው። እንዲያውም ሳይመን ኩፐር የሚባል ጸሐፊ ፈረንሳይ የሚያስማማት መሪ ባጣሽ ጊዜ ወይም ትልልቅ የፖለቲካ ፊገሮች ባጣሽ ጊዜ ጥቂት ከሚከበሩ ድምጾች አንዱ ብሎ ጠቅሶታል። ሰው ትልቅ ሰው ትላንት የወሰናቸው ውሳኔዎች አብዛኞቹ ውሳኔዎች ግን እንግዲህ የእግር ኳስ የአናሊሲስ ባህሪ እንደዛ ስለሆነ ሊሆን ይችላል፣ ስለተሸነፈ እና እጸጾች ነቆች ለማውጣት ስለሚመች ሊሆን ይችላል። ግን ለምሳሌ ለእኔ በዚህኛው ውድድር ላይ ከፎርሜሽን ጀምሮ አራቱንም የማጥቃት ተጫዋቾች አንድ ላይ ለማሰለፍ መምረጡን ጨምሮ በጣም ደፋር ውሳኔዎችን የወሰነ ይመስለኛል። ብዙዎቹ እስካሁን ድረስ የፈረንሳይ ብሔራዊ ቡድን ለመጣበት ርቀት ክሬዲት ሲሰጡት ምክንያት ነበራቸው። እኛም ብዙ ጊዜ ያንን አድርገን። ትላንትና ግን ብዙ እንግዳ ውሳኔዎች ወስነው፣ ለምሳሌ አንደኛው አድሪያን ራቢዮን ቀይሮ ያስወጣበት ውሳኔ ነው። ለእኔ በመጀመሪያ አጋማሽ የፈረንሳይ ምርጡ ተጫዋች የፈረንሳይ ምርጥ ተጫዋች ፈልጎ ማግኘት አስቸጋሪ መሆኑን ገነዘባለሁ። ከራቢዮና ከኡፓሜካኖ በስተቀር ብዙ ክሬዲት ሊያገኝ የሚገባው ተጫዋች ሜዳ ውስጥ የነበረ አይመስለኝም በፈረንሳይ ብሔራዊ ቡድን። ነገሩ ንጽጽራዊ ነው። ራቢዮ ይሻል ነበር። ራቢዮን ቢጫ ካርድ አይቷል ብሎ ቶሎ አስወጣ እና ማኑ ኮኔ ገባ። አሁን ፓኒክ ስቴሽን ላይ መድረሱ ቶሎ እንግዲህ 32 ዓመቱ ነው። ልምድ ያለው ተጫዋች ነው። ብዙ ጨዋታዎችን ቢጫ ካርድም ተመልክቶ ጭምር ጨርሶ ያውቃል። አግሬሲቭ ተጫዋች ነው። ጥፋት እንዲሰራ ይገደዳል። የስፔን አጫዋት ብዙ ጥፋት እንዲሰራበት የሚያስገድድ አይነት ነው። ሎጂኩ ይገባኛል። ግን ልምድ ያለው ተጫዋች ነው እና እንደው አእምሮን ቀልቡን አጥቶ ሁለት የቢጫ ካርድ ወደ ያያል የሚል ፓኒክ ያለበት ለውጥ ማድረጉን ግን ልረዳው አልቻልኩም። ሌሎችም የሰራቸው ውሳኔዎች የነበሩ ይመስለኝ። እንደ ፐርፎርማንስ ማንን አስታወሰኝ? የ2022ቱን የዓለም ዋንጫ ፍጻሜ አስታወሰኝ። የ2022ቱ የዓለም ዋንጫ ፍጻሜ በብዙ ሰዎች ትውስታ ውስጥ በሁላችንም የጋራ ትውስታ ውስጥ ያየነው ምርጡ የእግር ኳስ ጨዋታ ይመስለኛል። በቅርብ ዓመታት ቢያንስ 3-3 ያለቀው በኋላ አርጀንቲና በመለያ ፍጹም ቅጣት ምት ያሸነፈው ልክ ነው። እንደዛ ነው 120 ደቂቃው ሲታወስ። ግን የመጀመሪያው 70 ደቂቃ በጣም መጥፎ 70 ደቂቃ ነበር ለፈረንሳይ ብሔራዊ 2-0 ሲመሩ ነበር። የመጀመሪያ አጋማሽ ላይ አንድም ጊዜ የአርጀንቲና የፍጹም ቅጣት ምት ሳጥን ውስጥ ኳስ አልነኩም። አንድም ጊዜ ዴሾ በመጀመሪያ አጋማሽ ታክቲካዊ ለውጥ አድርጓል። ተጫዋች ቀይሮ አስወጥቷል። እረፍት ሰዓት ላይ እንኳን አልጠበቅም። ትላንትና እስከ እረፍት ታግሷል እና ትላንትና ታክቲካዊም አይደለም። በቢጫ ካርድ ሌላ ቢጫ ካርድ ወይም ተደምሮ ቀይ የሚሆንን ውሳኔ በመፍራት ምክንያት ነው ያንን ያደረገው። እንደ ፐርፎርማንስ ግን የፈረንሳይ ብሔራዊ ቡድን ከ50 በመቶ ለሚበልጠው ጊዜ መጥፎ ነበር። ያለፈው የዓለም ዋንጫ ፋይናል እንረሳዋለን። ይሄ ነው ግን በጣም መጥፎ ነበር። በኪሊያን ምባፔ ምክንያት ነው የፈረንሳይ ብሔራዊ ቡድን ጥሩ የተጫወተ የመሰለው እና በእርግጥም ራሱ ዴሾ በወሰናቸው በጣም ትልልቅ ውሳኔዎች ምክንያት የጨዋታው መልክ ተለውጧል። ግን እንደ ፐርፎርማንስ መጥፎ ፐርፎርማንስ ነው የነበረው። ምባፔ ልክ የ2022 ፍጻሜ ላይ ከአርጀንቲና ጋር እንዳደረገው ጨዋታውን ለመለወጥ ሞክሮ ነበር። ወደ ጥልቅ የመሀል ሜዳ ከራሱ የሜዳ አጋማሽ ጀምሮ ኳስ እየተቀበለ ለመሄድ የበለጠ ምን ላይ ያተኮረ? ኢንዲቪጁዋል ሶሉሽን የግል መፍትሄዎች ላይ አተኮረ። መጨረሻ ላይ እንደዛ ነው የፈረንሳይ ብሔራዊ ቡድን ያልሰሩ የግል መፍትሄዎችን የሞከረ የስፔን ብሔራዊ ቡድን ልክ እንደ ሰዓት ተሰናስሎ የሚሰራ አይነት እግር ኳስ የተጫወተ ነው። በእርግጥ ዴሾ ልክ ያለፈው ውድድር ላይ እንዳደረገው ሁሉ ለውጦች ለማድረግ ሞክሮ ነበር። ኦሊሴን አስወጥቶታል። እኔ ከረጅም ሰዓት የታገሰው ይመስለኛል። ኦሊሴን ጭራሽ ጥሩ አልነበረም። በጠቅላላው እድለኛም ነበር በጨዋታ የመጨረሻ ደቂቃዎች ላይ ቢያንስ ቢጫ ካርድ ባለማየቱ። ሮድሪ ላይ የፈጸመው ጥፋት አግሬሽን የለውም። አዎ፣ ግን አንዳንድ አርቢትሮች ተጫዋቾችን በቀይ ሲያስወጡ አይተን እናውቃለን። ለኦሊሴ በዚህ ዓለም ዋንጫ ላይ ድንቅ የዓለም ዋንጫ የነበረው ቢሆንም ከሁሉም ተጫዋቾች የበለጠ ብዙ አሲስት የሰጠ ተጫዋች ቢሆንም ግን ደካማ ነበር። እሱን ቀይሮ አስወጥቶ ራያን ሼርኪን አስገብቷል። ዱዌን አስገብቶ ባርኮላን አስወጥቷል።
ለውጦች ለማድረግ ሞክሮ ነበር። ግን የስፔን ብሔራዊ ቡድን በመጨረሻው በፋይናል ስትሬች በሚባለው በጨዋታው የመጨረሻ ደቂቃዎችም ላይ ጨዋታውን የተቆጣጠረበት መንገድ በጣም አስደናቂ ነው። ኳስ ይዞ ማቆየት የሚችል ለዝግ ባለ ፍጥነት የተጋጣሚ ቡድን ተጫዋቾች ተስፋ የሚያስቆርጥ ነው። ደግሞ ኳስ ረጅም ጊዜ ፖዘዝ የሚያደርግ ቡድን፣ ረጅም ሰዓት የሚቆጣጠር ቡድን የባላጋራ ቡድንን ረጅም ጊዜ ያስሮጣል ማለት ነው። የመጨረሻ አካባቢ ፊውል መጨረስም ኤነርጂ መጨረስም በአካል መዳከምም በፈረንሳይ በኩል አይተን ነበር እና እንደ ስፔን ኳስ የሚወድ ቡድን የለም ወይ ኳስ መያዝ የሚችል ኳስ መንከባከብ የሚችል ቡድን የለም። ከግብ ጠባቂው እስከ ግራ ክንፍ ተጫዋቹ ከመነሻው እስከ መጨረሻው ከሳጥን እስከ ሳጥን በኳስ ጨዋታ ዶሚኔት የሚያደርግ ቡድን ነው። ሉዊስ ዴላ ፉዌንቴ የወሰኗቸው ውሳኔዎች በሙሉ ሰርተውላቸዋል። ጥርጣሬዎች ነበሩ ከዓለም ዋንጫው መጀመሩ በፊት ብዙ ኤክስፐሪመንቶችም አድርገዋል። ልክ እንደ ዴሾ ሴትልድ የሆነ አይደለም። የዲዴ ዴሾ በአብዛኛው የግራ መስመር ተከላካይ ላይ ለውጥ አደረገ። ቴዎ ሄርናንዴዝ ነበር የጀመረ የመጀመሪያውን ጨዋታ፣ በኋላ ሉካ ዲኛ መሰለፍ ጀመረ። ሸዋሜኒ ኮኔ እንደ ሸዋሜኒ ፊትነስ ሁኔታ ይቀያየሩ ነበር። ባርኮላ ዱዌ ከዛ ውጪ ሴትልድ ነው። በአሰልጣኙ በኩል ትላንትና ላይናፓቸው በጣም ሰርቷል። አንደኛ ለምሳሌ በአማካይ ስፍራ ላይ ከፔድሪ ከፋቢያን ሩይዝ አንደኛውን መምረጥ ነበረባቸው። ባለፈው እንዳደረጉት በድጋሚ ፋቢያን ሩይዝን ያሰልፉት። ፔድሪ ትልቅ ተጫዋች ነው፣ ነገር ግን ይሄ የዓለም ዋንጫ ልክ እንደ ባለፈው የአውሮፓ ዋንጫ ሁሉ የተዋጣለት አልነበረም። ስለዚህ ፋቢያን ሩይዝን ማሰለፋቸው ግሩም ውሳኔ ነበር። ምክንያቱም ፋቢያን ሩይዝ ትላንትና በኳስ ፕሮግሬሽን 84 ሜትር ተደምሮ ነው ወደፊት ኳስ ይዞ ሄዷል። ትላንትና የሮጣቸውን ሜትሮች ቀጣጥላችሁ ማለት ከሁሉም ተጫዋቾች በላይ ደፈርዘ ብዙ ርቀት የሄደው ተጫዋች እሱ ነው። ሶ ላይናፑ በጣም ሰርቷል። በዚህ ውድድር ላይ ሙከራዎች አድርገዋል እንዳልኩት። ለምሳሌ የቀይ መስመር ተከላካይ ቦታ ላይ የመጀመሪያውን የኬፕ ቨርድን ጨዋታ ሲያደርጉ ማርኮስ ዮሬንቴን ነበር የተጠቀሙት። ከዛ በኋላ ፔድሮ ፖሮ ነው የተሰለፈ ያለው። የማሸነፊያውን ጎል ወይም ስፔንን ድል ያረጋገጠችውን ጎል ያስቆጠረው እሱ የሰራ ውሳኔ ነው። በግራ ክንፍ በኩል ማን ይጀምር? የኒኮ ዊሊያምስ ብቃት አጠራጣሪ ከሆነ በኋላ ፌራን ቶሬስን እዛ ቦታ ላይ መሞከር ይችሉ ነበር። በአንድ ጨዋታ ላይ ጋቪን ሞክረዋል፣ አንዳንድ ተጫዋቾች ሞክረዋል። ግን አሌክስ ባዬ ነው የሰራ ውሳኔ ነው። ለውጦቻቸው በቅርብ ጊዜ ሚካኤል ሜሪኖ እየተቀየረ እየገባ እነዛን ትልልቅ ጎሎች በማስቆጠሩ እንዴት እንደሰሩላቸው አይተናል። ግን ትላንትናም በኢንጌ ማኔጅመንታቸው ውስጥ የገቡት ተጫዋቾች በሙሉ ልክ ጨዋታውን እንደጀመሩት ተጫዋቾች በሙሉ ሰርተውላቸዋል። ስለዚህ ለአሰልጣኙም ሁሉም ነገር የሰራበት እና መጨረሻ ላይ ቡድኑ ስኬታማ የሆነበት ነው። የስፔን ብሔራዊ ቡድን ተቃርኖች አሉበት አንዳንድ ጊዜ። ለምሳሌ 1990 የጣሊያን የዓለም ዋንጫ በሚደረግበት ጊዜ በስፔን ብሔራዊ ቡድን ታሪክ አሁንም ድረስ ከዛ በኋላ ብዙ ዋንጫዎችን ያሸነፈው ቡድንን ጨምሮ ብዙ ትልልቅ ተጫዋቾች ያየነበትን ቡድን ጨምሮ የምንጊዜ ምርጥ ከሚባሉ ተጫዋቾች መካከል አንደኛው ሚሼል እዛ የ1990 የዓለም ዋንጫ ላይ ተጫውቶ ነበር እና ከዩጎስላቪያ ጋር ሲጫወቱ ዩጎስላቪያ የቅጣት ምት አገኘች እና የቅጣት ምቱ ሲመታ አጥሩ ላይ ከተሰለፉት መካከል አንደኛው ነበር እና አልዘለለም። ድራጋን ስቶይኮቪች ያኔ ማርሴ ተጫዋች ነበር። ያንን ቅጣት ምት መታና ጎል አስቆጠረ። በመጨረሻዎቹ 16 ውስጥ የተደረገ ጨዋታ በሚሼል አለመዝለል ምክንያት 36 ዓመት ሆኖታል። አሁን 90 የዓለም ዋንጫ ላይ ነው ይሄ የተደረገው። ላሚን ያማል በዚህኛው የስፔን ብሔራዊ ቡድን ውስጥ ስታር ኳሊቲ የሚባለው እሱ ነው። እንግዲህ ትልቁ ተጫዋች የሚባለው ወይም ፖስተር ቦይ ዋናው ስም የሚባለው እሱ ነው። ትላንትና እሱ ግን ዘሏል። ሚሼል የዛሬ 36 ዓመት አልዘለለም። አይነቱ የተለያየ ነው፣ ኮንቴክስቱ የተለያየ ነው፣ ዘመኑም የተለያየ ነው። ግን ትላንትና እንዲሁ ነሲባዊ የሚመስል ነው። ኳሱን የማግኘት ሪል እድል አልነበረውም ከሉካ ዲኛ። ግን ብዙ ጊዜ አንቼሎቲ የሚሉትን የምወደው አባባል አለ፣ ብዙ ጊዜ ጠቅሰዋለሁ እዚህ ላይ እንዳትሰለችው። የማጥቃት ተጫዋቾች ኦፕቲሚስት መሆን አለባቸው ብለው ያምናሉ፣ ወይም ተስፈኞች መሆን አለባቸው። የሆነ እድል ሊሆንልኝ ይችላል፣ የተጋጣሚ ቡድን ተጫዋች ሊሳሳት ይችላል፣ ግብ ጠባቂው ሊተፋው ይችላል፣ ቀላል እንኳ ሾት ቢመስል የሚል ኦፕቲሚዝም ተስፈኝነት ያስፈልጋቸዋል። ላሚን ያማል ከዛ ተስፈኝነት ከሞላው እምነት ጋር ሊዘለለው እንጂ ሪል ኳሱን የማግኘት እድል አልነበረም። ከሚሼል ይለያል። የፍጹም ቅጣት ምቱ ተገኘ። የፈረንሳይ ብሔራዊ ቡድን በጣም የገረመኝ ነገር ለመጀመሪያ ጊዜ ነው እዚህ ውድድር ላይ ጎል የተቆጠረበት። በጊዜ ነው ጎል የተቆጠረው። ገና 70 ደቂቃ ምናምን ነበራቸው። መጀመሪያ የወደቀው በሞራል ጨዋታውን ስታዩት ሴንስ የምታደርጉት ቢሊፍ የሌለው እምነት የሌለው ሞራል የሌለው ቡድን በኋላ ነው ፊዚካሊ የወደቀው። መጀመሪያ የወደቀው ግን ኮላፕስ ያደረገው ግን በሞራል በኩል እና
የሴሌብሪቲዎቹ እነዛ ትልልቆቹ ሴሌብሪቲዎች እነ ምባፔ፣ እነ ዴምቤሌ፣ እነ ኦሊሴ፣ እነ ባርኮላ፣ ዱዌ አልሰሩ። እንደውም ዱዌ ከገባ በኋላ ነው የራሱን ሰው ትራክ ማድረግ አቅቶት። ፔድሮ ፖሮ የሱ ሰው ነበር፣ መከተል ያለበት እሱ ነው። ምክንያቱም ፔድሮ ፖሮ የስፔን የቀኝ መስመር ተከላካይ ነው። ዱዌ የፈረንሳይ ብሔራዊ ቡድን የሱ ትይዩ ተጫዋች የግራ ክንፍ ተጫዋች ነው። አልተከተለውም። ተቀይሮ የገባው ጨዋታው እንዲቀይር ነበር፣ ግን ጨዋታ የበለጠ እንዲወሳሰብ ሆነ ማለት ነው። እና ላሚን ያማል ማስታውሰው በዚህ ዓለም ዋንጫ ላይ ልክ ቪኒሽስ ወይ ምባፔ ወይ ሃላንድ ወይ ሜሲ ያደረጉትን አይነት ነገር በአንድም ጨዋታ ያደረገ አይመስለኝም። ይሄ ብሪሊየንት ፕሌይ በጣም አስደናቂ ጎል ወይም የሚገርም አሲስት፣ እንዲያውም አሲስትም የሰጠ አይመስለኝም በዚህኛው የዓለም ዋንጫ። ግን ገና 20 ዓመት ሳይሞላው የዓለም ዋንጫን ሊያሸንፍ ይችላል ማለት ነው። የአውሮፓ ዋንጫን አሸንፏል፣ 3 ላሊጋዎች አሸንፏል። እና በዚህ ጨዋታ ላይ እኔ 100%ን የሰጠ ይመስለኛል ከኳስ ውጭ። ከኳስ ጋር አይደለም፣ ከዚህ በላይ ሜቢ 60% ሌቭሉ ላይ ይሆናል ያለው በዓለም ዋንጫው በጠቅላላው። ትላንትም እንደዛ የቤልጅየሙ ጨዋታ ላይ ይሻል ነበር። ግን ትልልቅ ድሎች ለማግኘት እንደ ላሚን ያማል አይነት የሌግዠሪ ተጫዋቾች ሳይቀሩ ከኳስ ውጭ ያለ አፕሊኬሽናቸው እንዴት አስፈላጊ እንደነበር አየን። እና እንደ ቡድን ነው የስፔን ብሔራዊ ቡድን የተጫወተው። እሱን በተደጋጋሚ ማንሳት የምፈልገው ለዚህ ነው። እና ስለዚህ አሰልጣኝ ውሳኔዎች በሙሉ ሰርተውላቸዋል። ኦያርሰባልን ግን እኔ እንደው አንታይ ስታር ነው፣ ሪያል ሶሲዳድ ውስጥ ነው የሚጫወተው፣ ኤጀንት እንኳ የለውም። ከሪያል ሶሲዳድ ጋር ያለውን ኮንትራት ራሱ ነው የሚደራደረው። ይህን ያህል ክፈሉ ምናምን እያለ ብዙ ጊዜ አናይም ተጫዋቾች እንደዛ ሲያደርጉ። ተማሪ ነው ደግሞ ዲግሪ ያለው ምንድነው ቢዝነስ አድሚኒስትሬሽን ተምሯል። ለየት ያለ ባህሪ ያለው ግን የትልልቅ ጨዋታዎች ተጫዋች ነው። የ2022ቱ የአውሮፓ ዋንጫ ፍጻሜ ላይ የማሸነፊያውን ጎል ያስቆጠረው እሱ ነው። ባለፈው ዓመት የኔሽንስ ሊግ ፍጻሜ ላይ ጎል ያስቆጥሯል። መጨረሻ ላይ ፖርቱጋል ጨዋታውን ብታሸንፍም በፍጹም ቅጣት ምቶች 2 የተለያዩ የኮፓ ዴል ሬ ፍጻሜዎች ላይ ጎል 6 የተለያዩ ፋይናሎች ላይ ጎል አስቆጥሯል። አሁን ይሄኛው ፍጻሜ አይደለም ግን ግማሽ ፍጻሜ ነው። ፍጹም ቅጣት ምት ነው። አሁን ግን ፍጹም ቅጣት ምት መምታን ቴምፐርመንት ይጠይቃል። ብዙ ሲሳት ስላየን በዚህ ውድድር ላይ ማለት ነው። ግን ከዛ በላይ ፕሬሲንጉና ከኳስ ውጭ ያለው ሙቭመንት እንዴት አስፈላጊ እንደነበር የምታውቁት ሁለተኛው ጎል በተቆጠረበት ጊዜ ነው። ሁለተኛው ጎል ሲቆጠር ያው ሳሊባ ወጥቷል። ጁሊያን ሎረንስ የሚባል ፈረንሳይ ጋዜጠኛ አለ። ለአርሰናል በጣም መጥፎ ዜና ይመስለኛል። የምባፔ ጉዳት መጠን ምን ያህል እንደሆነ አይታወቅም። ግን ልክ ከቻምፒየንስ ሊግ የፍጻሜ ጨዋታ በኋላ አርሰናል በፔዤ በፍጹም ቅጣት ተሸንፎ የፍጻሜውን ጨዋታ ከተረታ በኋላ ሌኪፕ ያወጣው አንድ ዘገባ ነበር። የሳሊባ ወገብ ደህና አይደለም የሚል ጀርባ ኃይለኛ የጀርባ ጉዳት አለበት፣ እንዲያውም የዓለም ዋንጫ ሊዘለው ይችላል የሚል ነበር ሪፖርት። በኋላ ተስተባበለ በፈረንሳይ ብሔራዊ ቡድን ካፕ ደህና ነው በሚል ነገር ግን ደህና አልነበረም። እና ትላንትና ጁሊያን ሎረንስ በቃ አብቅቶለታል ጀርባዬ ሲል ነበር ብሏል። ወዲያው ነው ደግሞ ተቀይሮ እንደወጣ ሕክምና ይደረግ ትሪት ይደረግ ምናምን አልተባለ። ወዲያው ተቀይሮ እንዲወጣ ነው የተደረገው። ስለዚህ የቆየ ችግር ነበረበት ማለት ነው። አንዳንድ ጥያቄ መጠየቅ አለበት። ለምሳሌ ለምንድነው ከኖርዌይ ጋር የተሰለፈው? ሳሊባ የፊትነስ ኃይለኛ የጀርባ ችግር ካለበት የኖርዌይ ጨዋታ በቃ ያለ ኖርዌይ 10 ተጫዋች ሮቴት ያደረገበት ጨዋታ ነው። ማግዘንስ ለክሮ አለ እሱ ነው ተቀይሮ የገባው። ኡፓሜካ ማን ነው ኮና ኢብራሂማ ኮናቴ ያለ አማራጮች አሉት የፈረንሳይ ብሔራዊ ቡድን በተለይ ለኖርዌይ አይነቱ ጨዋታ አጡት። እሱንም ትላንትና በጣም ወሳኝ ተጫዋች ነበር። እስከ ትላንትና ድረስ 2 ጎል ብቻ ነበር የተቆጠረባቸው። ለቢልድ አፓቸው ወሳኝ ነበር። አሁን ለክሯን ለመተቸት አይደለም ግን የኦያርሰባል ሙቭመንት ሀሰተኛ 9 ቁጥር አይደል። ስለዚህ ከጀርባ አይደለም ብዙ ጊዜ የሚሮጠው አልፎ አልፎ ነው የሚሮጠው። እንዲያውም ግን የበለጠ ወደ ራሱ የሜዳ አጋማሽ ወደ መሀል ሜዳ የመምጣት ቴንደንሲ ያለው ተጫዋች ነው እና የተጋጣሚን ቡድን የመሀል ተከላካይ ከቦታው ነቅሎ ያወጣል። ነቅሎ ነው ያወጣው። ለክሯን ተከተለው ማለት ስፔሱን ትቶት ሄደ። ኳሱ ወደ ኦልሞ ሲመጣ ኦልሞ ወደ ስፔሱን የተጫወተው የራሱን ሰው አልተከተለም ዱዌ። ስለዚህ ከግብ ጠባቂው ሚኞ ጋር ተገናኘ፣ ጎሉ ተቆጠረ። አሁን የኦያርሰባል አጫወት ምን ያህል ኢምፓክትፉል እንደነበር ተጽዕኖ እንዳሳደረ ማየት ትችላላችሁ። ሉካ ዲኛ ደግሞ የግድ ላሚን ያማል ላይ መጣበቅ ነበረበት። ወደዛ መጥቶ ከቨር አላደረገም እና ጎሉ ሲቆጠርም ሁለተኛ ጎል ሲቆጠርም በአሲስትም በፓስም በኪፓስም በሰከንድ አሲስትም በምንም ሚና አልነበረውም። ግን ጎሉ ያለሱ ሙቭመንት ሊቆጠር አይችልም ነበር። ምን ያህል ኢንተሊጀንት ተጫዋቾች የስፔን ብሔራዊ ቡድን እንዳለው
የሚያሳይ ነው እና በዓለም ዋንጫ አሁን 6ኛ ጎሉን ያስቆጥሯል። በስፔን ብሔራዊ ቡድን የዓለም ዋንጫ ታሪክ ብዙ ጎል በማስቆጠር ከዳቪድ ቪያ እና ከኤሚሊዮ ቦትሬጌኞ ጋር ሬከርድ ተጋርቷል ማለት ነው። 15 ጎሉን ያስቆጠረው በ2025-26 የውድድር ዘመን ብቻ በዚህኛው ሲዝን ብቻ 14 ጎሎች ለስፔን ብሔራዊ ቡድን አስቆጥሯል። ይህ አዲስ ሬከርድ ነው። ዳቪድ ቪያ በ2008-9 የውድድር ዘመን በአንድ የውድድር ዘመን ማለት ነው 13 ጎሎች አስቆጥሮ ነበር። በሁለተኛው ጎልም ላይ የነበረው ኢንቮልቭመንት መረሳት የለበትም። ስለዚህ ለእኔ በጣም ግሩም ፐርፎርማንስ ነበር። ግን የስፔን ብሔራዊ ቡድን በሁለተኛው ሌቭል ነው የተጫወተው። ከዚህም በላይ መጫወት እንደሚችሉ እናውቃለን። የፈረንሳይ ብሔራዊ ቡድንን በተመለከተ ስላስገረሙኝ አንድ ሁለት ነገሮች ላንሳና የዚህን ጨዋታ ጉዳይ እንጨርሳለን። የሞራል ጉዳይ ነው። ይሄ ሳይፋለም ከውድድር የመውጣት ስሜት ነው የተሰማኝ። ምንም ፋይት ሳያደርግ ከውድድር ውጭ ጥሩ አለመጫወት አንድ ነገር ነው። እንዲያውም ስጠቅስ ነበረ ፈረንሳይ እስካሁን ድረስ የዓለምን እግር ኳስ ተመልካች ፍሪሊ ያደረገ፣ እንዲያውም በአሜሪካ ሳይቀር ሰዎች ብዙ ኳስ የማይወዱ ሰዎች ፈረንሳይን ለማየት ስቴዲየም መግባት ሁሉ ጀምረው ነበር። ኤክሳይት የሚያደርግ እግር ኳስ ተጫውቷል። ልክ ነው። ከኖርዌይ ቢ ቡድን ጋር፣ ከሴኔጋል፣ ከኢራን፣ ከፓራጓይ፣ ከኢራቅ፣ ከፓራጓይ ከምን ጋር ሊሆን ይችላል፣ ከስዊድን ጋር ሊሆን ይችላል የተጫወተው። ግን you can only play a team that's in front of you ይባላል። በቃ የተመደበላችሁን ቡድን ነው የምትገጥሙት። እንግዲህ ጥሩነታችሁን ለማሳየት እንግሊዝን ጥሩ ልትሉ አትችሉም። ስለዚህ እንደዛ ነው የፈረንሳይ ብሔራዊ ቡድን እስካሁን ድረስ የመጣው። ግን ያለ አመጽ ነው የተሸነፈው። ትላንትና ያለ ፍልሚያ አልቀበልም ይሄንን ብሎ የዛሬ 3 ዓመት ተኩል በካታር በዶሃ ያደረገውን አይነት ሪቮልት አላሳየ። በቶሎ እጅ የሰጠ ቡድን ሆኖ ነው ያየሁት እና ድንገት ይሄኛውን የዓለም ዋንጫ በተመለከተ እስከ ትላንትና እስከ ጨዋታው ድረስ የነበረው ነገር በሙሉ አዎንታዊ ነበር። ፈረንሳይ ብሔራዊ ቡድን በተመለከተ አሁን ብዙዎቹን ነገሮች ሪኤግዛማይን እንድናደርግ እንዴት ነበር የነበረው የሚለውን መልሰን እንድንከልስ የሚያደርግ አይነት አቅመ ቢስነት ነው ቡድኑ በትላንትናው ጨዋታ ላይ ያሳይ። ልክ ነው፣ ዲኛ ትልቅ ስህተት ሰርቷል፣ ግን ሪስፖንድ አላደረገም እና የስፔን ብሔራዊ ቡድን ጥሩ ቢጫወትም ትላንትና ያን ያህል ከፈረንሳይ ብሔራዊ ቡድን አቅም በላይ የሆነ አቅም ያለው ቡድን አይመስልም። ቲም መሆኑ ነው የበለጠ ያደረገው፣ ቅድም በተደጋጋሚ እንደጠቀስኩት። ከዛ ጥያቄ እንድናነሳ የሞቲቬሽን ጥያቄ እንድናነሳ የሁለት አማካዮችን ከስፔን ጋር በሚደረግ ጨዋታ ብቻ መጠቀም ቫያብል ኦፕሽን ነው ወይ የሚያስኬድ አማራጭ ነበር ወይ ብሎ መጠየቅም ተገቢ ሆነ። ምክንያቱም ሰርቶለታል፣ ግን የሰራው ከነ ኖርዌይ ቢ ቡድን ጋር ከኢራቅ ጋር ምንም የማጥቃት ፍላጎት ካልነበረው የፓራጓይ ቡድን ጋር ምንም የማጥቃት ፍላጎት ካላሳየው የሞሮኮ ብሔራዊ ቡድን ጋር ምንም እንኳ የሞሮኮ ሌቭል ከፍ ያለ ቢሆንም ግን እንደዛ አልነበረም የተጫወተው እና ሌቭሎች አሉ። የስፔን ሌቭል ደግሞ ሌላ ነው እና ለዛ ሌቭል የሚሆን የአማካይ ክፍል ምርጫ ነው ወይ ያደረገው የሚል ጥያቄ እናነሳለን። አሁን ስለተሸነፈ ነው የምናነሳው፣ እሱ ማመን ፈልጋለሁ። ግን ጨዋታው እየተደረገ የስፔን ብሔራዊ ቡድን ልክ እንደዛ ጨዋታውን ኮንትሮል ሲያደርግ ሁሉንም ለውጦች አይታችሁ ከሆነ ላይክ ፎር ላይክ ለውጦች ነው ያደረገው ዴሾ። የኦሊሴን እና የዴምቤሌን ቦታ ከማለዋወጡ በስተቀር ኢማጂኔቲቭ የሆነ ለውጥ አላየሁም። ለክሯ በጉዳት ግዴታ ምክንያት በሳሊባ ቦታ ተተካ። ስለዚህ የመሀል ተከላካይ በመሀል ተከላካይ፣ ኮኔ በራቢዮ የመሀል ተከላካይ አማካይ በአማካይ፣ ዱዌ በባርኮላ የግራ ክንፍ ተጫዋች በግራ ክንፍ ተጫዋች፣ ሼርኪ በኦሊሴ ሁለት ቴክኒካዊ 10 ቁጥሮች ወይም የቀኝ ክንፍ ተጫዋቾች ሁለቱን ሚና መወጣት የሚችሉ ተመሳሳይ ቦታ ላይ የሚጫወቱ ተመሳሳይ የቴክኒካል ፕሮፋይል ያላቸውን ተጫዋቾች ነው የቀየሩ። ለምሳሌ በእኔ ግምት የስፔን ብሔራዊ ቡድን ልክ እንደዛ አይነት የቦል ማስቲ የሚያሳይ ቡድን በመሆኑ ምክንያት እየሰራ ስለነበር እና ዊኒንግ ፎርሙላ አይነካም ስለሚባል እየሰራ ያለ ነገር ካልተሰበረ አትጠግ ነው ስለሚባል ምክንያቱ ይገባኛል። ግን ሁኔታውን ካየ በኋላ ለምን በሶስት አማካዮች ለመጫወት አልሞከረም? ለምሳሌ ባርኮላን ማስወጣት አንድ ነገር ነው። ኤምባፔን በፔጄ ዴምቤሌን በፔጄ በሚጫወትበት ሀሰተኛ 9 ቁጥር ቦታ መጠቀም፣ ኤምባፔን የበለጠ ወደ ግራ ማውጣት፣ ኦሊሴን በቀኝ በኩል እንዲጫወት ማድረግ። እነዚህ 3 ሚናዎች ላይ የዓለም 3 ምርጥ ተጫዋቾች ናቸው እነዚህ። ከዛ ዋረን ዛይሬ-ኤሜሪን መጨመር፣ ፋቢያን ሩይዝን ፔጄ ውስጥ ያስቀመጠ ልጅ ነው። ፋቢያን ሩይዝን አስቀምጦታል። እንደዚህ አይነት የስፔን አማካዮች አይነት ባህሪ ያለው የኳስ ቁጥጥሩን ጥራት መጨመር የሚችል ተጫዋች ነው እና የፈረንሳይ ብሔራዊ ቡድን
በተደጋጋሚ ምባፔም ከጨዋታው በኋላ ተናግሮታል። ይሄን ብዙ ጊዜ 3-2 እንሆን ነበር። ባየና ደግሞ ወደ መሃል ሲገባ ያው ኦሊሴ ሮድሪን ማርክ ያደርግ ስለነበር ሶስተኛ አማካይ ይሆናል አልፎ አልፎ፣ ግን 4-3 ይሆኑ ነበር። ባየና የግራ ክንፍ ተጫዋች ቢሆንም ወደ ሴንትራል ቦታዎች ብዙ ጊዜ ይመጣ ነበር። ያንን ለማጣፋት አንድ ተጨማሪ አማካይ መጨመር ይችላል። ኦቪየስ ለውጦች ነው ያደረገው። ከተመሳሳይ ቦታ ላይ የሚጫወቱ ተጫዋቾች ነው የለወጠው። አይ እኔ 1-0 እየተመራው ነው፣ ቁጥጥር ምን ያደርግልኛል፣ ሳጥን ውስጥ ነው የበለጠ አደጋ የምፈልገው ብሎ ቢያምንስ አሰልጣኝ? እሱ አንድ ነገር ነው። ስለዚህ ወይ ጆን ፊሊፕ ማቴታን ክሮሶች ሊያጠቃ የሚችል የሳጥን ፕሬዘንስ መጨመር የሚችል ለነ ኩባርሲና አይሜሪክ ላፖርት የበለጠ የቤት ስራ መስጠት የሚችል አጥቂ መጨመር አለበት ማለት ነው፣ ወይ ነበረበት ማለት ነው። ወይ ጆን ፊሊፕ ማቴታን ወይም ማርከስ ቱራምን። ምንም ትርጉም ያለው የመሰለ ፍድል አላገኘም በዚህ ውድድር ላይ እና የሆነ የቀረ ነገር እንዳለ ፊል ታደርጋላችሁ። ይሄ አላናወጠውም ነገሩን ከአሰልጣኙ በኩል ግን በተጫዋቾቹም በኩል ምንም ነገር እየሰራ አልነበር። በክብር ከውድድር ውጭ ሆኖ አይመስለኝም። የስፔን ጥሩ መጫወት ዋናው ምክንያት መሆኑ እንደተጠበቀ ሆኖ በፈረንሳይ ብሔራዊ ቡድን በኩል ምንም አይነት ሪያክሽን አላየንም። ስለዚህ እስካሁን ድረስ እነዚህ 4 አስደናቂ ተጫዋቾች የቤት ስራቸውን በሚገባ ሲሰሩ ቆይተዋል። ነገር ግን ከአሰልጣኙም በተጫዋቾቹም በኩል ኢንዲቪጁዋል ያየነው ሪያክሽን አልነበርም እና ከ1966 በኋላ ፈረንሳይ በአንድ የዓለም ዋንጫ ጨዋታ አነስተኛውን ኤክስጂ አስመዝግበው ከውድድር ውጭ ሆኗል። ትልቅ ህልም ነበረን ብሏል ጨዋታው ካለቀ በኋላ። ምክንያቱም የተጫወት ነው ፍጹም ኃይለኛ ቁጥጥር ከነበረው ከፍ ያለ ቴክኒካዊ ጥራት ካለው ቡድን ጋር ነው። ግን ዋናው ጥፋት የኛ ጥፋት ነው። ማንም ሰው ላይ ጣቴን መጠቆም አልፈልግም። አሁን ደግሞ ልመልሳቸው ማልችላቸው አንዳንድ ጥያቄዎችም አሉ ብሎ በተለይ አርቢትሩ ግን ታስባላችሁ ለነዚህ አይነት ጨዋታ የሚመጥን አርቢትር ይመስላችኋል ብሎ አርቢትሩንም ጠይቋል። እና ስለዚህ መጥፎ ነበር በጠቅላላው ለፈረንሳይ ብሔራዊ ቡድን፣ ለስፔን ግን ውብ የነበረ ይመስለኛል። እምባፔም ያው ተበሳጭቶ አይታችሁታል። የተዘጋጀንበትን ጨዋታ መጫወት አልቻልንም። የገጠምነው ቡድን ቴምፖ ዲክቴት የሚያደርግ ቡድን ነው። ያንን እንዲያደርጉ ነው የፈቀድንላቸው። ስፔን የጨዋታ ፍጥነት እንዲወስን ከተደረገ እኛ በምንፈልገው መንገድ መጫወት አንችልም። እኛ የምንፈልገው በፍጥነት መጫወት ነው ብሏል። አሁን አንድ የሚነሳ ጥያቄ አለ እንደዚህ ሲሆን የስፔን ብሔራዊ ቡድን የሆነ ነገር አለው የሚጫወትበት መንገድ። ለምሳሌ ማንቸስተር ሲቲ እንደሚጫወትበት አይነት መንገድ ነው አይደለም ወይ? ጓርዲዮላ ቡድኖች እንደሚጫወቱበት መንገድ ነው። ጓርዲዮላ ራሱ ይሄ ፖዚሽን አላጫወት አልፎበታል ብሎ የበለጠ ዳይሬክት ቡድን ሲሰራ አየን። የመጨረሻው ሲዝኑ እንደዛ አድርጓል። ለመጪው ዘመን እግር ኳስ የነ ቦርንመዝ የነ ብራይተን የነ ሊቨርፑል ዳይሬክት አጫወት ነው ብሎ ነበር። አንዱ ፈተና የሆነበት ነገር ለእነዚህ አይነት ፖዚሽን አላጫወት የማን ማርኪንግ የማን ቱ ማን ፕሬሲንግ የሚባለው ነገር ነው። በፈረንሳይ ብሔራዊ ቡድን የማን ቱ ማን ፕሬሲንግ በጭራሽ በተዋጣለት ሁኔታ ቢያንስ አልተሞከረም። ትላንትና ፕሬሲንጉ ዲስጆይንትድ የተዛነፈ መልክ የነበረው ቀድሞ የታሰበበት ስፔንን ከምቾት ቀጠናው የሚያወጣ ጨዋታውን የሳጥን ጨዋታ ማድረግ ነው አይደለም ለፈረንሳይ የሚያዋጣው። የማያቋርጥ ትራንዚሽን ያለበት ማድረግ ነው ለፈረንሳይ የሚያዋጣው። ኬኦቲክ እንዲሆን መደናገር፣ ግርግር ያለበት ማድረግ ነው የሚያዋጣው። ያንን አላደረጉም። እሱ ነው ለፈረንሳይ የበለጠ ኮምፎርታብል ሊሆን ይችል የነበረው። ስፔን ከዛ ብሎክ እንዳይወጣ ከተደረገ፣ በዛው ፖዚሽን እንዲጫወት ከተደረገ፣ ተጫዋቾች ወደማይፈልጉት ቴሪቶሪ እንዲወሰዱ ካልተደረገ ችግር ነው። የፈረንሳይ ብሔራዊ ቡድን እነዚህ አይነት ታክቲካዊ ጥያቄዎችን የስፔንን ብሔራዊ ቡድን የጠየቀ አይመስለኝም። ይህም አሰልጣኙን የሚመለከት ነው። ጠቅላላ የማሰልጣን ሌጋሲውን ማለት አይደለም፣ ግን ትላንትና ከዚህ የተሻለ ማድረግ ይችል ነበር። የስፔን ብሔራዊ ቡድን በፈለገው ፍጥነት በፈለገው ቴምፖ ነው ጨዋታ የተደረገው። ይህንን በማድረግ ደግሞ በጣም የተዋጣለት ነው። መጀመሪያ አካባቢ በ4-4-2 ከሎ እስከ ሚድል ብሎክ ባለው ውስጥ ለስፔን ኳስ መተው፣ ግን በትራንዚሽን ለማጥቃት ምናምን ሞከሩ። ያ ጎል ከተቆጠረ በኋላ አይሰራም። እነዛ ስፔሶች አይኖሩም ጎል ከተቆጠረ በኋላ እና ዲኘ በተደጋጋሚ በላሚን ያማል ብዙ ታልፏል ማለት ባልችልም፣ ግን ወደማይወዳቸው ቀጠናዎች እንዲወሰድ ተደርጓል። ቴንሽኑም ግልጽ ነበር። አማካይ ክፍሉ ላይ ከፍተኛ ብልጫ ነበራቸው። ሮድሪ ከ12 ዱዌሎች 7ቱን አሸንፏል። 4 የአየር ላይ ኳሶችን በሙሉ አሸንፏል። 4 ታክሎች ወርዷል። 2 ጊዜ ኳስ ቀምቷል። ፋቢያን ሩይዝም በተመሳሳይ 7 ጊዜ ኳስ ቀምቷል።
ከ7 የመሬት ላይ ዱዌሎች 5ቱን አሸንፏል። 4 ታክሎች ወርዷል። 2 ጊዜ ኳስ ኢንተርሴፕት አድርጓል። ሮድሪም ፋቢያን ሩይዝም በጣም አስደናቂ የነበሩ ይመስለኛል እና የሚገባው ቡድን በእርግጥም እና ቡድን መሆኑን ያሳየ የስፔን ብሔራዊ ቡድን ለእሁዱ ፍጻሜ ደርሷል። አይ ቲንክ ከማንም ጋር ቢጫወት ከስፔን ጋር አርጀንቲና ቢግጠም ከእንግሊዝም ጋር ይጫወት ፌቨራይት የሚሆነው የስፔን ብሔራዊ ቡድን ምናልባት በጣም አብሶሉት ፌቨራይት ላይሆን ይችላል፣ ግን ወደዛ የፍጻሜ ጨዋታ በሚደርሱበት ጊዜ አንዳቸው የበለጠ ግምት የሚያገኙት የስፔን ተጫዋቾች ይመስሉኛል። ትላንትና እንዲህ አይነት ግምት እንድንሰጣቸው የሚያደርግ ብቃት ይመስለኛል ያሳዩት። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።